ዋትስአፕ ፋሚሊ የአርሰናል ደጋፊ በሙሉ እንኳን ደስ አላችሁ። የዘንድሮ ዋንጫ ባለቤት ሆነናል። እግዚአብሔር ይመስገን። ሶ ጋይስ አርሰናል ቃላት ነው የሚያጥረኝ። እውነት ለአርሰናል ማውላት በጣም ቃላት ያጥረኛል። አስባችኋል? አንድ ሰው እድሜ እኮ ነው የጠበቁት ጋይስ። አንድ ሰው እድሜ 22 አመት በሙሉ በልፋት እውነት እንደ አርሰናል የሚጫወት ክለብ የለም። እውነት ለመናገር ማናችን እውነቱን አትከዱም። ሶ ጋይስ ግን ላፍቶ ደክሞ ዘንድሮ ባለቤት ሆኗል። የዋንጫ ባለቤት ሆኗል በሚገርም ሁኔታ። እንኳን ደስ አላችሁ የአርሰናል ደጋፊዎች በሙሉ ኮንግራቹሌሽን ብያለው። ደስታዬ ወደር የሌለ ነው። የአርሰናል ደጋፊዎች በላይ ካሳዩኝ በጣም ደስ ብሎኛል። እውነት ለመናገር ይገባቸዋል። የእውነት ይገባል። ለአርሰናል በጣም ይገባል። ለአርሰናል ደጋፊ ደስታ ይገባቸዋል። እውነት ተስፋ ሳትቆርጡ 22 አመት ማለት ቀላል አይደለም። የአንድ ሰው እድሜ ነው ማለት ነው። 5 አመት እኔ 5 አመት የአርሰናል ደጋፊ ሆኜ ራሱ ተቃጥዬ ጮጋር የሌለ በሽታ ነው የመጣልኝ። ግን 22 አመት በሙሉ የጠበቃችሁ እናንተ ጀግና ናችሁ። እውነት ለመናገር ቃላት አጥሮናል። እና ደስታችሁ ደስታዬ ነው። በጣም ደስ ብሎኛል። እና እናንተን ከደስ ካላችሁ እስቲ ባላይክ ኮንግራቹሌሽን ብላችሁ አሳዩን። ምንም ምለው ነገር የለኝም። እውነት ለመናገር አስባችኋል ጋይስ? እና 2 አመትም 4 አመትም ሰርተን እንሰለቻለን አይደል? እንደ ሰው ሀገር። እነሱ ግን 22 አመት ማለት ቀጣዩን ይና ይሆን ይችላል። ቀጣይ አመቱ ግን እውነት ለመናገር እንደ አርሰናል የሚጫወት ክለብ የለም። በጣም ጎበዝ ናችሁ። ግን ዋንጫ ጊዜ የሆነ የሰው አይኑ ማሰለ የሰው አይኑ ማሰላ ዋንጫ ሲደርስ እንትን ይላሉ። በጣም ነው በቃ ሁለተኛ ይሆናሉ። በዚህ ከሁለተኛ በታች ሆኖ አያውቅም። የሁለተኛ ካቻ ምንም ሁለተኛ ነው የሆነ ዘንድሮ ግን የና ነው ጋይስ። አምናችኋል? ግን ትላንትና ነው በቃ ወሳኝ ጨዋታ ነበረ ትላንትና። በትላንትና ላይ አቻ መውጣታችሁ ለኛ በጣም ጠቅሞናል። ያው እግዚአብሔር ለነሱ አልጻፈም ማለት ነው። ለመናገር ካልተጻፈ ምንም ሊያሸንፉ አልችሉ። ግን ከአፍ አስባችኋል? ከጅብ አፍ ነው ያወጡት። ጀግና ይገባዋል። እውነት ለመናገር ማንም የሚታገል ሰው ስኬት ለደርሶ እንትን ማለት የለበትም፣ መብላት አለበት። አርሰናል ስለሚገባ ነው ጋይስ ዋንጫ ባለቤት የሆነው። እና ሁላችንም ዋጋ የምንከፍለው ነገር የራሳችን ማድረግ አለብን። ግን አንዳንድ ጊዜ አስባችኋል? አረብ ሀገር ያለንበትም ሁኔታ አንዳንድ ተስፋ እንትን ብሎ ብዙ ተስፋ የሚቆርጥ ኢቶች ይሆን ይችላል። አስባችኋል? ግን የና የሆነ ራሳችን መብላት አለበት። ከአርሰናል ብዙ ነገር ተምረል። እውነት ለመናገር 22 አመት እኮ ነው ጋይስ የጠበቀው 22 አመት። እኔ እውነት ለመናገር እምለው ቃል የለኝም። ጀግና ይገባዋል። 22 አመት ማለት አስቡ ጋይስ 22 አመት እኮ ነው የጠበቁት ለዋንጫ ለማግኘት። እና በጣም ደስ ብሎኛል። ቃላት እኮ ነው ያጣረኝ ማለት ነው። በቃ እንደዚህ ነው ማለት አልችለውም። ስለሚገባችሁ ይቀናችሁ ነው። የአርሰናል ደጋፊዎች ደግሞ በጣም የገረመኝ ነገር ፊታችሁ ላይ ሆነ እነሱ ተሸንፎ ራሱ እንደ ተሸነፉ አሳዩን። በቃ ደስ ይላችኋል። በቃ ተሸንፎ ራሱ የሆነ ሞራን አለ ፊቱ ለሞራን አለ። እና በጣም ነው በጣም ይገረመኝ ማለት ነው። ሁሉ ጊዜ ያድል ይኖር ነው ማለት የምችለው። በጣም ደስታዬ ወደር የሌላ ነው። ጋይስ ግን እናንተ እስቲ ኮሜንት ላይ ጥያቄያችሁን ኮሜንት ላይ አስቀምጡ። የእውነት ለመናገር ያኔ ይሄ ማለት ለአርሰናል ስለሚገባው ነው። ግን የነሱ አይሆንም። ሁሉ ጊዜ ስለመሸነፈው አርሰናል ዋንጫ አይበሉም ነው ብዙ ሰው ኮሜንት ላይ አያለው። ኮሜንት ላይ አርሰናል አይገባውም ማለት አርሰናል እንደዚህ ነው፣ አርሰናል ዋንጫ አይበላም፣ አርሰናል ዝም ብሎ ነው እንዴ መስከረም ላም ነው የሚሆነው ምናምን ይላሉ በኮሜንት ላይ። እውነት ብዙ ጊዜ እኔ ስለምፖስት አያለው በኮሜንት ላይ አርሰናል ዋንጫ አይበላም፣ እግር ነው የሚበላ ብዙ ነገር ይላሉ። የእውነት አንዳንድ ጊዜ እኮ ጋይስ መናቅም ጥሩ ነው። እውነት ለመናገር የተናቃ ሰው ስኬታማ ይሆናል። እንግዲህ ተስፋ መቁረጥ ብንችል ተስፋ እንዲቆረጥ ነው የሚያደርገው አንዳንዴ። ሶ ጋይስ ግን ያን አካቻ ምናም ያልተሳካው ለነሱ ስላልተባላ ነው። ግን የነሱ የተባለበት ጊዜ ዋንጫ ባለቤት ሆኗል። እና ውዶቼ
እኔ ምላችሁ እናንተ ምን ተማራችሁ ማለት አስባችኋል? ይሄን ያክል አመት በተስፋ የሚጠብቅ ሰው አለ በዚህ ጊዜ ላይ? እውነት ነው ለመናገር እንደዚህ እየተጫወቱ አዲስ ተጫዋች ይገዛሉ፣ ጎበዝ የተባለዎቹን ይገዛሉ። ግን ዋንጫ ጊዜ በአንድ ነጥብ ወይም በሁለት ነጥብ ነው እነሱ እንትን የሚሆነው ማለት ነው። አምናም እንደዛ ነው። ካቻምናም ከሲቲ ዘባላ እነሱ በአንድ ነጥባቸው መሰለኝ ነው፣ ግን እርግጠኛ አይደለሁም። ሱ ደግሞ ካቻምናም እንደዛ ዘንድሮ ግን ከአርሰናል የሚበልጠው በአንድ ነጥብ ነው። አሁኑ ቀጣይ ጨዋታ ላይ 3 ነጥብ አለ፣ በ4 ነጥብ ነው ማለት የሚበልጠው ማለት ነው። ግን ያ ለነሱ ስለተጻፈላችሁ ነው። የማታ በጣም እንትን ብሎ ነበረ ለመናገር፣ ግን ለነሱ ስላልተጻፈላችሁ ምንም ማድረግ አልቻሉም። ያኔ ለነሱ ለሆነችው ማለት ነው። እና ውዱቼ ሁሉም ነገር ፈጣሪ ሲፈቅ ነው የሚሆነው። ብዙ ጊዜና በራሳችን ለምንወስነው ውሳኔ ያለ አልተሳካም ብለን ተስፋ እንቆርጣለን። አንዳንድ ዴቶች ደግሞ አንድ ነገር ሞክሮ ራዲካም ብቻ ነው ከዚህ ኢንዲዚሞን መፍትሄ ነው ብለው የሆነ የማረባ መፍትሄ ውስጥ ውሳኔ ውስጥ ይገባሉ ማለት ነው። ግን ተስፋ ማድረግ ከፈጣሪ ጋር ሆኖ ተስፋ ማድረግ ነው የሚዋጣው ማለት ነው። ጋይዝ በጣም የሚገርምና የሚደንቅ ክለብ ነው። በጣም ነው ሞዶ በዚህ ወይ እናንተም አርሰናል ደጋፊ የሆናችሁ ኮንግራቹሌሽን ብያችኋለሁ። አርሰናል ደጋፊ ያልሆናችሁ ደግሞ እንደሚበሉ አላወቃችሁም። ምንም ነገር እኮ እንትን ለማለት እኮ አፍ ላይ መጣልኝ ነገር ነው። ምንወራ ሰዎች ጋይስ ማውራት የለብንም ማለት ፈጣሪ ነው የሚያውቀው አይደል እንዴ? አሁን ይሄ እውነት ለመናገር አሜዚንግ ነው። በቃ እኔ እንትን ነው ማለት አልችለውም። ገርመኛል ማለት እንዴት ሆና በቃ ማታ ነው በቃ እኔ የምር አርሰናል መሆኑን የረጋገጥኩት ማታ ነው። እስከዛሬ የነሱ ነብሮች እንኳን ስላለ ሳማኝ አይደለም እላለሁ። ግን ያኔ እንደሚበሉ ግን ውስጥ ይነግረኛል ጋይስ። ከነሱ ጋር አብሮ ሲጨፍር ምናምን በቃ የሆነ ደስ ፊት ለፊት እንዳለ ያውቅ ነበረ። ግን እውነት ለመናገር ሆኗል ማለት ነው። አንዳንድ ጊዜ ውስጥ ልብ የምናገራችሁ ነገር መስማት አለባችሁ። ሁኔታ ሰውን ማየት አለባችሁ። ያ ልብ የምናገረው መስማት አለባችሁ። ልቤ አርሰናል ዋንጫ እንደበላ ይነግረኛል። ግን ደግሞ ከኋላ ነብር ስላለ ከእንደዚህ እንዴት ነው መበለጥ ምችለው እያልኩ ነበረ። ኤኒዌይስ በጣም ደስ ብሎኛል። ደስታዬ እንግዲህ እንዳያችሁ ነው። በቃ ማውራት ራሱ አቅቶኛል ማለት ነው። ሶ ጋይስ ደስታችሁን እናንተም በኮሜንት ላይ አስቀምጡ። የቤት ለቻናሌ አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና የቀጣይ አመቱ ሚሊየን እንዲሆን ተስፋ አደርጋለሁ። እና አንድ ጊዜ ተከፈተ ነው። ማንም ከእናንተ ማለት አይችሉም። እና አርሰናል ደጋፊዎች በድጋሚ ኮንግራቹሌሽን ብያቸዋለሁ። አብራችሁንም አንድ ቀን አንድ ላይ ሆነን እውነት ለመናገር በጣም ነው ደስ አለኝ ማለት ነው ጋይስ። አስባችኋል? ሶ አንዳንድ ጊዜ እንትን ምለው ነገር ነው። በቃ እኔ የተማርኩት ነገር ቢሆን እንዴት ነው እንደዚህ የሆነ ማለት እንዴት ነው አልኩት። በቃ እንዴት ይሄ ነገር እውነት በቃ ለኛ ሆነ ዋንጫ በለበት ነው እና ውዶቼ ቀም ሆኗል ማለት ነው። እግዚአብሔር ይባረክ፣ እግዚአብሔር ይመስገን እና ስለሚገባችሁ ነው። ሶ ጋይስ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።